ከትናንትና በስቲያ አርብ ዕለት በነበረው ጋዜጣዊ መግለጫ ላይ አንድ ጋዜጠኛ ቶማስ ፍራንክን ስለ ኤበሬቼዜ ጥያቄ አንስቶላቸው ነበር። አሰልጣኝ ቶማስ ፍራንክም ኤበሬቼዜ ማን ነው ሲሉ ነበር የተደመጡት። ከዛ በኋላ የአርሰናሉ ተጫዋች እንደሆነ ሲነገራቸው ኤዜ ጥሩ ተጫዋች ነው ሲሉ ነበር የተናገሩት። ታዲያ ይህ ተጫዋች ምሽት ላይ በነበረው ጨዋታ ሃትሪክ ሰርቶ ማንነቱን ለእኛ አሰልጣኝ በሚገባ አሳይቷቸዋል። ለምን አርሰናል ተጫዋቹን እንዳስፈረመው በሚገባ ያረጋገጠበት ምሽት ነበር። ከዚህ ባለፈ አርሰናል ፍጹም የበላይነት በወሰደበት ጨዋታ ላይ የሰሜን ለንደን አለቃ መሆኑን በሚገባ አስመስክሯል። አርሰናል ቶተንሃም ስፐርስን 4-1 በሆነ ውጤት በማሸነፍ ፕሪሚየር ሊጉን በ6 ነጥብ ልዩነት መምራት ጀምሯል። ጨዋታው እንዴት ነበር? የኤበሬቼዜ ሃትሪክስ እንዴት ባለ መልኩ ይታያል? ከዚህ ባለፈ ቶተንሃሞች ለድክመታቸው ምን ምክንያቶች ይጠቀሳሉ? አርሰናል በጨዋታው ላይ ምን አይነት የበላይነት ወሰደ? ከዚህ በተጨማሪስ በአርሰናል በኩል ምን አይነት ታክቲኮችን ተጠቅመዋል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ በማድረግ ጀምሩ። እናንተ ፕሮግራሙን በብዛት ላይክ ስታደርጉ የዩቲዩብ አልጎሪዝም ደግሞ እንደናንተ ላሉ እግር ኳስ ተመልካቾች ፕሮግራሙን ያደርስልናል። ስለዚህ ፕሮግራሙን ስትጀምሩ ሁላችሁም ላይክ በማድረግ ጀምሩ። ቢያንስ 300-400 ላይክ እንዲኖረው እንፈልጋለን። እናም እናንተ እንደማታሳፍሩን ተስፋ እናደርጋለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ዳግም ተገናኝተናል። እንግዲህ በዚህ ሳምንት ሲጠበቁ ከነበሩ ጨዋታዎች መካከል ትልቅ ትኩረት የተሰጠው ይህ የሰሜን ለንደን ደርቢ የአርሰናል እና የቶተንሃም ጨዋታ ነበር። እንግዲህ ጨዋታው እንዲጠበቅ ያደረገው ያው በትልቁ ሁለቱ ክለቦች ተፎካካሪ ስለሆኑ የደርቢ ባላንጣዎች ስለሆኑና ከዚህም በተጨማሪ ደግሞ በሁለቱ በኩል ያለው የደርቢ ስሜት ፉክክሩ ስለሚታወቅ ጨዋታው በጉጉት እንዲጠበቅ አድርጎታል። ከዚህ ባለፈ ደግሞ አርሰናል ለእንግሊዝ ፕሪሚየር ሊግ ዋንጫ እየተጫወተ የሚገኝ ቡድን ነው። ከኢንተርናሽናል ብሬክ በፊት ከሰንደርላንድ ጋር ተጫውቶ ነጥብ ጥሎ ነው ተጫዋቾቹን ወደ ኢንተርናሽናል ብሬክ የሸኘ የነበረው። የነማጋሌሽ ጉዳት ከዛ በኋላ ተሰምቶ ነበር። ስለዚህ እነዚህን ሁሉ ነገሮች እንዴት አድርጎ መስመር ማስያዝ ይችላል፣ ማስተካከል ይችላል የሚሉት ጉዳዮች በጣም በጉጉት ሲጠበቁ ነበር። ጨዋታው ላይ እንደተመለከትነው በተለይም ደግሞ ሁለቱም አሰልጣኞች የተለያዩ አይነት የጨዋታ አቀራረቦችን ይዘው ወደ ሜዳ ለመግባት ሞክረዋል። አርቴታ ከዚህ በፊት እንደምታውቁት እንግዲህ ለረጅም ጊዜ አርሰናልን በማሰልጠን ኬሪየሩ 4-3-3ን ሲጠቀም የነበረ አሰልጣኝ ቢሆንም ከቅርብ ጊዜ ወደዚህ ግን የ4-3-3 አሰላለፉን በመቀየር በ4-2-3-1 አሰላለፍ መጫወት ከጀመረ ትንሽ ቆየት ብሏል። በተለይም እንደዚህ ተለቅ ባሉ ጨዋታዎች ላይ አርሰናል በዚህ አይነት አቀራረብ ነው ተጫዋቾችን ለማሰለፍና ተጋጣሚዎችን ለመግጠም ጥረት የሚያደርገው። እንግዲህ ዳቪድ ራያ ወደ ሜዳ ገብቷል። ያው የማጋሌሽ ጉዳት ከዚህ በኋላ እስከ 2 ወር ጊዜ ከሜዳ ስለሚያርቀው አርቴታ ማን ሊጠቀም ይችላል በዚህ ቦታ ላይ የሚሉ ጥያቄዎች ሲነሱ ነበር። እኔ ባለፈው ፕሮግራም ላይ የራሴን ግምት አስቀምጫለሁ። ሂንካፔ ቢገባ ሞር የተሻለ ነው ካለው ልምድ አንጻር። በባየር ሊቨርኩሰን በተከታታይ ዓመታት ጥሩ ጊዜ ማሳለፍ ችሏል። እንዲሁ ደግሞ የቡንደስሊጋ ዋንጫን ሲያሳኩ በተከታታይ ጨዋታዎች ላይ ሲሰለፍ የነበረ የኤኳዶር ብሔራዊ ቡድን አምበል የሆነ ተጫዋች ነው። ስለዚህ የተጫዋች በቋሚነት ቢጀምር በማጋሌሽ ቦታ ከሞስኩዌራ በበለጠ ጥሩ መረጋጋት ያለው ተጫዋች ነው የሚል ሀሳብ ስሰጥ ነበር። አርቴታይንም በትክክል ተግባራዊ አድርጎታል። ከዛ በተጨማሪ ካላፊዮሪ እስከ አርብ ዕለት ድረስ እርግጠኛ አልነበረም ተጫዋቹ ወደ ሜዳ ይመጣል ወይስ አይመጣም ከሚለው ጉዳይ ጋር። ነገር ግን ደግሞ በመጨረሻም ተጫዋቹ የአንድ ቀን ልምምድ ከሰራ በኋላ ወደ ሜዳ ተሰልፏል ማለት ነው። ዛሬ ቲምበር ደግሞ በቀኝ በኩል የጀመረ ተጫዋች ነው። እንዲሁ ደግሞ ማርቲን ዙቢሜንዲ በ6 ቁጥር ቦታ ላይ እንዲሁ ደግሞ ቦክስ ቱ ቦክስ አማካይ በመሆን ዴክላን ራይስ። ነገር ግን ሁለቱ ተጫዋቾች በደብል ፒቮት ተጣምረው ነው ጨዋታውን የጀመሩት። ኤበሬቼዜ እንግዲህ በ10 ቁጥር ቦታ ላይ በቋሚነት የጀመረ ተጫዋች ነው። ስለ ኤዜ በኋላ ላይ ማነሳላችሁ ነጥብ ይኖራል። ሊያንድሮ ትሮሳርድ፣ ቡካዮ ሳካ በግራና በቀኝ የተሰለፉ ተጫዋቾች ናቸው። ያው የዩኬሬስ ጉዳት ደግሞ በዚህ ጨዋታ ላይ ሜሪኖን በድጋሚ በ9 ቁጥር ቦታ ላይ እንድንመለከት አድርጎናል ማለት ነው። አርቴታ ከጨዋታው በፊት ጋዜጠኞችም ሲጠይቁት ለመደበቅ የሞከረው ወይም የፈለገው ነገር ነበር እነማን ወደ ሜዳ ሊመለሱ ይችላሉ ከሚለው ጉዳይ ጋር ተያይዞና
ጉዳት ላይ የከረሙት ኖኒ ማዱዌኬ እና ማርቲኔሊ በተጠባባቂ ወንበር ላይ ከነበሩ ተጫዋቾች መካከል ይዟቸው ወደ ስኳዱ ያመጣቸው ተጫዋቾች ናቸው እና ይሄ ለአርሰናል ደጋፊዎችም ጥሩ ዜና ነው ማለት ይቻላል። በአንጻሩ በቶተንሃም ስፐርስ በኩል ስንመለከት በ3-4-3 አሰላለፍ ነው ወደ ሜዳ የገባው። ግን አሰላለፋቸውን ደግሞ ካየነው በሚጠቁበት ጊዜ ኳስ በሚያጡበት ጊዜ ሁለቱ ተጫዋቾች ወደ ኋላ ይመለሱና በባክ ፋይፍ እንዲጫወቱ ይደረጋል ማለት ነው እና በዚህ ጨዋታ ላይ ጉሌልሞ ቪካሪዮ የቡድኑ ግብ ጠባቂ ሆኖ በቋሚነት ጀምሯል። ከዛ ውጭ ግን ኬቨን ዳንሶ እንዲሁ ደግሞ ሚኪ ቫን ደንቨን እና ክሪስቲያን ሮሜሮ ሶስቱ የተከላካይ መስመር ተጫዋቾች ናቸው። ዴስቲኒ ኦዶጊ እና ጄድ ስፔንስ ደግሞ ሁለቱ ፉልባክ እንደ ዊንግ ባክ ሆኖ የሚጫወቱ ተጫዋቾች ናቸው። ግን ክለቡ በሚጠቃበት ጊዜ ወደ ኋላ እየተመለሱ እንዲጫወቱ ለማድረግ ነበር አሰልጣኙ አቅደው የነበረው። ቤንታንኩርና ፓሊኒያ ደግሞ የተከላካይ አማካይ ቦታ ላይ ተሰልፈዋል። ከዛ ባለፈ ዊልሰን ሮበርትና ከጉዳት የተመለሰው ሞሐመድ ኩዱስ እንደዚሁ ከአጥቂ አማካይ ቦታ ላይ ሆነው ለአጥቂው ሪቻርልሰን ዴሊቨር እንዲያደርጉ የግብ ዕድሎችን እንዲፈጥሩ ወደ ሜዳ ገብተዋል። ሪቻርልሰን ደግሞ በ9 ቁጥር ቦታ ላይ ወደ ሜዳ የገባ ተጫዋች ነው። እንግዲህ በቀጣይ ሳምንት ከፒኤስጂ ጋር የአውሮፓ ቻምፒየንስ ሊግ ጨዋታ ስላለባቸው ለዛ ጨዋታ ወሳኝ የሆኑ ተጫዋቾቻቸውንም ለማሳረፍ አሰልጣኙ ሞክረው ነበረ። እነ ኮሎሙዋኒን ከዚህ በተጨማሪ ደግሞ እነ ፓፔ ማታር ሳር እነ ፔድሮ ፖሮን አሰልጣኙ ተጣዋቂ ወንበር ላይ አድርገው ነበር የጀመሩትና ይሄ እቅዳቸው በፍጹም የሰራ አልነበረም። ከጨዋታው የመጀመሪያው ደቂቃ አንስቶ ግን ሙሉ ለሙሉ ጨዋታውን ዶሚኔት አድርጎ ሲጫወት የነበረው አርሰናል ነው። ጨዋታው ከተጠናቀቀ በኋላ አርቴታም በአስተያየቱ ላይ ከመጀመሪያው ደቂቃ ጀምሮ ከደቂቃ 1 አንስቶ ክለባችን ሙሉ በሙሉ ጨዋታውን ዶሚኔት አድርጎ ነው የተጫወተው ብሎ ነበር የተናገረውና ሙሉ ለሙሉ አርሰናል ጨዋታውን ዶሚኔት ያደረገበት የመጀመሪያውን አጋማሽ ተመልክተናል። ያውም ገና በሁለተኛው ደቂቃ ነው ከቀይ መስመር ላይ ለኤዜ ኳስ የተሰጠውና በኋላ ላይ ዴክላን ራይስ በአስደናቂ ሁኔታ ያችን ኳስ ሞክሯት የነበረው ነገር ግን ቪካሪዮ በአስደናቂ ሁኔታ ያንን ኳስ መለሰው እንጂ ምናልባት ዴክላን ራይስ ገና በሁለተኛው ደቂቃ ነበር የመጀመሪያውን ጎል የሚያስቆጥርበትን በጣም ግልጽ እድል አግኝቶ የነበረው። ምናልባትም ደግሞ ቪካሪዮ ያንን ኳስ ከመለሰው በኋላ ሪባውንዱን ቶሎ ስላወጡት ነው እንጂ የተተፋው ኳስ ራሱ የሚቆጠርበት እድል በጣም ሰፊ ነበር። በኋላ ላይ አርሰናሎች በተደጋጋሚ ኳሱን በመቆጣጠር ወደ ተጋጣሚያቸው የቶተንሃም የግብ ክልል ለመድረስ ጥረት ያደርጉ ነበር። 17ኛው ደቂቃ ላይ ቡካዮ ሳካ እጅግ በጣም የሚያስገርም የቅጣት ምት ኳስ ከቀይ መስመር ላይ ሞክሮ ለጥቂት በግቡ አግዳሚ ላይ ነበር የወጣበት። ምናልባት ይህንን ቅጣት ምት ስናስታውስ የዛሬ ዓመት ወደ ነበረው ቅጽበትና ሞመንት ይመልሰናል። በባለፈው ዓመት እንደምታስታውሱት አርሰናል ፒኤስጂን 2-0 ባሸነፈበት የግማሽ ፍጻሜ ሳይሆን የመጀመሪያዎቹ ሳምንታት ጨዋታዎች ላይ ከፒኤስጂ ጋር በተገናኘበትና 2-0 ባሸነፈበት ጨዋታ ላይ ቡካዮ ሳካ ከዚሁ ተመሳሳይ ቦታ ላይ ለማሻማት የሞከረው የሚመስለው ኳስ ወደ ግብነት ተቀይሮ የቅጣት ምት ጎል አስቆጥሮ ነበርና የአርሰናል ደጋፊዎች ታስታውሱታላችሁ ብዬ አስባለሁ። ከዛ ጋር ተመሳሳይነት ያለው ኳስ ነበረ የሞከረው። እንግዲህ ጨዋታው 20ኛው ደቂቃ ላይ ደርሶ አንድ ቁጥራዊ መረጃን ስመለከት ነበርና አርሰናል ፋይናል ሰርድ ውስጥ በመድረስ ወይም ደግሞ የተጋጣሚ የመከላከል ቀጠና ውስጥ የፍጹም ቅጣት ምት ግብ ክልል ውስጥ በመድረስ አርሰናሎች 23 ጊዜ ወደ 3ኛው የማጥቃት ክፍል በመግባት ኳሶችን መንካት ችሏል። ይሄ እንግዲህ ገና 20ኛው ደቂቃ ላይ የነበረ ቁጥር ነው። በአንጻሩ ቶተንሃም ግን አንድ ጊዜ ብቻ ነው በአርሰናል ፋይናል ሰርድ ላይ ኳስ መንካት የቻለውና ምን ያክል አርሰናል በዚህ ጨዋታ ላይ ፍጹም የበላይነትን እንደወሰደ የሚያሳይ እንቅስቃሴ ነበር። ከዛ እንደገና 32ኛው ደቂቃ ላይ ቤንታንኩር ቡካዮ ሳካ ላይ ጥፋት ሰራና ቢጫ ካርድ ተመለከተ። ከዛ ሳካ 17ኛው ደቂቃ ላይ ከነበረው ቅጣት ምት ጋር የሚመሳሰል የቅጣት ምት ኳስ ሞክሮ ቪካሪዮ ያችን ኳስ አውጥቶበታል ማለት ነው እንጂ በጣም ግልጽ ጎል የሚያስቆጥርበት ሌላኛውን እድል ነበር ያገኘው። አሁንም አርሰናሎች በዚህ ሂደት ውስጥ ምን ያክል ለማጥቃት ኢነርጂ ውስጥ እንደነበሩ በተደጋጋሚ ጊዜ ሲያጠቁ እንደነበሩ ያየንበት ነው። ከዛ እንግዲህ የመጀመሪያው ጎል 37ኛው ደቂቃ ላይ ተቆጥሯል ማለት ነው። ሜሪኖ ኳሱን በአስደናቂ ሁኔታ ነው ቺፕ አድርጎ ለሊያንድሮ ትሮሳርድ የሰጠው። ከቀይ መስመር ላይ የተነሳ ኳስ ነው። ቡካዮ ሳካ በሚገኝበት ቦታ ላይ ከሱ የተነሳ ኳስ ነው እንግዲህ ሚኬል ሜሪኖ እግር ላይ ኳሱ የደረሰው። ሜሪኖ ኳሱን ቺፕ አደረገ። ትሮሳርድ እኔ ብዙ ጊዜ ተጫዋቹን የማደንቅበት አንድ ነገር ፈርስተቹ በጣም ያምራል። ኳስ ከአየር ላይ የሚምጣ መሬት ለመሬት የሚሰጠው የመጀመሪያውን ስራ የሚሰራው በፈርስተች ኮንትሮሊንግ ነው።
እኔ ደግሞ የአንድ የፊት መስመር ተጫዋች ኳሊቲ ብዬ ማምነው በቃ ፈርስት ተች የሚያምርለት ተጫዋች ከሆነ ከዛ ምንም ነገር ማድረግ ይችላል። ብዙ አጥቂዎች ጥሩ ፐርፎርማንስ ካላሳዩ ፈርስት ተቻቸው ጥሩ አይደለም ማለት ነው፣ ወይ ደግሞ ፈርስት ተቻቸው የባከነ ነው ማለት ነው። እና ሊያንድሮ ትሮሳርድ ግን ብዙ ጊዜ እስቲ ልብ ብላችሁ የአርሰናልን ጨዋታ ስትመለከቱ የትሮሳርድ ፈርስት ተቾች እንዴት ናቸው፣ ኳሶቹን እንዴት ነው ሚነካቸው የሚለውን ነገር ብትመለከቱ በቃ በደንብ ነው የምትገረሙት። እና ኳሱን የነካበት ያወረደበት ፈርስት ተቹ በጣም ያምር ነበር። ከዛ በኋላ አዟዟሩ ሌላ ደግሞ የተጫዋቹን ኳሊቲ ያሳየ ነበር። ከዛ ኳሱን በሚገርም ሁኔታ ወደ ግብነት ቀይሮታል ማለት ነው። ስለ ትሮሳርድ ሁለት ነገር ማንሳት እፈልጋለሁ። የመጀመሪያው ተጫዋቹ የቢግ ማች ወይም የትልልቅ ጨዋታዎች ተጫዋች ነው። አምና እዚሁ ሜዳ ላይ ጎል አስቆጥሯል። አርሰናል ከቶተናም በነበረውና አርሰናል 2-1 ባሸነፈበት ጨዋታ ላይ እጅግ በጣም የሚያምር ጎል አስቆጥሯል ቶተናም ላይ። አሁን የሚያደርገው ይሄንን ነው። ከዛ ውጪ ትሮሳርድ የትልልቅ ጨዋታዎች ተጫዋች ነው ብዬ ስል ትልልቅ ጨዋታዎች ላይ ምን ሲያደርግ እንደነበረ ምናቀው ባየር ሚዩኒክ ላይ፣ ፖርቶ ላይ፣ ኢቨን እንግሊዝ ውስጥ ደግሞ ካነስታን ትልልቅ ምንላቸው ክለቦች ላይ ሁሉ ጎል አስቆጥሯል። ትልልቅ ምንላቸው ቡድኖች ለምሳሌ ቼልሲ ላይ ጎል አስቆጥሯል። በስታንፎርድ ብሪጅም በኤምሬትስም፣ ቶተናም ላይ ቅድም እንዳልኳችሁ በተደጋጋሚ ጊዜ ጎል ያስቆጠረ ተጫዋች ነው። እንዲሁ ሊቨርፑል ላይ ጎል አስቆጥሯል። ከዚህ በተጨማሪ ማንቸስተር ዩናይትድ ላይ ጎል ያስቆጠረ ተጫዋች ነው። እና እነዚህን ነገሮች ስናመጣቸው ተጫዋቹ ለምን አርሰናል እንዳቆየው እና በትክክል ተጫዋቹን ማቆየቱ ፋይዳ ያለው ነገር እንደሆነ የሚያሳይ ነው። ክረምት ላይ የአርሰናል ደጋፊዎች አረብ ይለቅ የሚሉ አንዳንድ ነጥቦችን ያነሱ ነበር። ብዙ ሁሉም ባይሆኑ አንዳንድ የአርሰናል ደጋፊዎች። እኔ ግን ይህ ልጅ ከአርሰናል መልቀቅ የለበትም እያልኩ ደጋግሜ ስናገር ነበርና ያደረገው የሚያንን ነው። ዘንድሮ ፉልሃም ላይ ጎል አስቆጥሯል። ባለፈው ከኢንተርናሽናል ብሬክ በፊት ሰንደርላንድ ላይ ጎል ማስቆጠር የቻለ ተጫዋች ነው። ከኖቲንጋም ጋር በተደረገው ጨዋታ ላይ ተቀይሮ ገብቶ አሲስት ማድረግ ችሏል። እና አሁን ቋሚነት ዴሊቨር በቃ የሚደረግለት የሚገባው ተጫዋች፣ እኔ ለቤንች የሚሆን ተጫዋች ነው ብዬ አላምንም። እንደው ማርቲኔሊ በጣም ፈጣን ተጫዋች ስለሆነ ከዛ ደግሞ ከሱ ምናልባትም በእድሜ ገና ወጣት ይሄ ያንግ የሚባለው ኤጅ ላይ ስለሆነ እና ደግሞ በስምም ማርቲኔሊ ሲባል በቃ ይታወቃል ከሳካ ጋር ያላቸው ጥምረት። ከዛ አንጻር ካልሆነ በስተቀር እኔ ትሮሳርድ ፕሪሚየር ሊጉ ላይ በየጨዋታው ቢጀምር በቃ ስሜት የሚሰጠኝ ተጫዋች ነው። እና በትክክል እዚህ ጨዋታ ላይ መጀመሩ በቋሚነት መጀመሩ አርሰናልንም አርቴታንም ጠቅሟል ብለን መናገር እንችላለን። አምና ኤምሬትስ ላይ በሰሜን ለንደን ደርቢ አስቆጥሮ ነበር። ዘንድሮም የደገመው ያንኑ ነው ማለት ነው። እነዚህን ነገሮች አድርጓል። ከዛ በኋላ እንግዲህ የጎልም ከተቆጠረ በኋላ አሁንም አርሰናል በድጋሚ ወደ ማጥቃቱ ሂደት ነበር የገባው። 42ኛው ደቂቃ ላይ እንደገና ከቀይ መስመር ከሳካ የተነሳ ኳስ ለቲምበር ተሰጥቶት እንደገና ደግሞ በጣም በሚያስደንቅ ሁኔታ አርሰናሎች የሚያጠቁበትን ሂደት ስንመለከት ነበር። ዳንሶ ኳሱን ለማውጣት ሞከረ። ዳንሶ ኳሱን ለማውጣት የሞከረበትን ሂደት ግን ስናየው ሪባውንድ ነበረው እና በጣም በፍጥነት ነው ቶሎ ብሎ ራይስ ወደዛ ኳስ ተጠግቶ ለኤዜ ኳሱን ያቀበለውና ኤዜ ደግሞ ተጫዋቾችን አታሎ በጣም በሚገርም ሁኔታ ያንን ኳስ ማስቆጠር የቻለው እና ኢቭን እኔ ኤዜ በምን አይነት ፐርፎርማንስ እዚህ ምሽት ላይ ጨዋታውን ሲያደርግ እንደነበር እያንዳንዱ የኳስ ንክኪዎቹ በጣም የተለዩ እንደነበሩ እነዚህን ቅጽበቶችና ሁኔታዎች ስናይ ነበር። እና አርሰናል ጎል ካስቆጠረ ከ5 ደቂቃ በኋላ ነው እንደገና ሁለተኛው ጎል የተቆጠረው። ቅድም እንዳልኳችሁ ከሳካ የተነሳ በኋላ ወደ ቲምበር የሄደ ኳስ ቲምበር ለማሻማት ሲሞክር ሪባውንድ ተደርጓል። የአርሰናል ማጥቃት ሳካ ብቻ አይደለም የሚጫወተው፣ ከሳካ ጀርባ የሚገኘው ቲምበርን በደንብ ያግዛል። እዚህ ጨዋታ ላይም ተመልክተናልና ኤቤሬቺ ኤዜ በጣም የሚገርም ጎል ነው ያስቆጠረው። እኔ ኤዜ በአርሰናል ቤት እስካሁን ድረስ 100% ፐርፎርማንሱን አይተነዋል ብዬ አላስብም። ዛሬ ገና ነው የተጫዋቹን 100% ብቃት የተመለከት ነው እንጂ ኤዜ እስካሁን ድረስ በነበረው ሂደት የክሪስታል ፓላሱን ኤዜን ብንመለከት ከዚህም የባሰ በጣም ምርጥ ምሽቶችን ማሳለፍ የሚችል ተጫዋች ነውና ምናልባት እኮ ኦዴጋርድን ብዙ ጊዜ አይተነዋል እዚሁ ቦታ ላይ አድንቀነዋልም ጭምር። ኦዴጋርድ ምን አይነት ተጫዋች ነው፣ ምን አይነት ኳሊቲ ያለው ተጫዋች ነው ብለን በጣም አድንቀነዋል። ኤዜም ግን ደግሞ የራሱ በጣም የተለየ ኳሊቲ ያለው ተጫዋች ነውና እንግዲህ 42ኛው ደቂቃ ላይ ይቺን በጣም የምታስገርም ጎል ነው ማስቆጠር የቻለው። የቶተናም መከላከል እጅግ በጣም ደካማ ነበር። ምክንያቱም እንደዚህ አይነት ኳስ ለማውጣት ሲያደርጉ የነበሩት ጥረት ራይስ ያንን ኳስ እስከሚያቀብለው ድረስ የነበሩበት ሂደት በጣም ደካማ በመሆኑ ምክንያት እንግዲህ ሁለተኛ ጎል አስተናግደው የመጀመሪያው አጋማሽ በዚህ ውጤት ተጠናቋል ማለት ነው።
ታዲያ የሚያስገርመው እንግዲህ የመጀመሪያው አጋማሽ በዚህ ውጤት ነው የተጠናቀቀው ብለን ስንል ቁጥራዊ መረጃዎች የመጀመሪያው አጋማሽ ላይ ምን ይላሉ? አሁን ብዙ ጊዜ የሙሉ 90 ደቂቃውን ስታት እንመለከትና አንዳንዴ እንቀላቅለዋለን። መጀመሪያው አጋማሽ ላይ ምን ነበር፣ ሁለተኛው አጋማሽ ላይ ምን ነበር የሚለውን ግን አንዳንድ ጨዋታዎች ላይ ደግሞ ለየት አድርጎ ማንሳት ያስፈልጋል። እንግዲህ በመጀመሪያው አጋማሽ በነበረው የሁለቱ ቡድኖች እንቅስቃሴ አርሰናል በኳስ ቁጥጥርም በጎል ሙከራም በሁሉም ረገዶች የተዋጣለት ቡድን ሆኖ ነው የመጀመሪያውን አጋማሽ የጨረሰው። 68 በመቶ አርሰናል ኳስ ተቆጣጥሯል። ቶተናም በመጀመሪያው አጋማሽ ኳስ የተቆጣጠረው 32 በመቶ ብቻ ነው። አርሰናል 8 ሞክሮ ከ8ቱ ግማሹ 4ቱ ኢላማውን የጠበቀ ሙከራ ነበር። ከ4ቱ ደግሞ 2ቱን ወደ ግብነት ቀይሯል። 0.87 ኤክስፔክትድ ጎል ነበረው። 85 በመቶ ኳስ የማቀበል ስኬት ነበራቸው። ከዚህ በተጨማሪ ደግሞ በተቃራኒ የፍጹም ቅጣት ምት ግብ ክልል ውስጥ 11 ኳሶችን ነክተዋል። 52.8 ዲስታንስ ከቨር አድርገዋል። ቶተናም ጋኑ ሙከራ 0፣ ኢላማውን የጠበቀ ሙከራ 0፣ ኢላማውን ያልጠበቀ ሙከራ 0፣ ኤክስፔክትድ ጎል 0.00። ከዛ እንግዲህ አርሰናል ሙሉ ለሙሉ ያቀበላቸው ኳሶች የተሳኩ ኳሶችን ያቀበለው 233 ጊዜ ነው። 90 ጊዜ ብቻ ነው ቶተንሃም የተሳኩ ኳሶችን መቀባበል የቻለው እና በአርሰናል የፍጹም ቅጣት ምት ግብ ክልል ውስጥ እንኳን 2 ኳስ ብቻ ነው መንካት የቻሉት። ይሄ ምን ያክል በጣም በአርሰናል ዶሚኔት እንደተደረጉ የበላይነት እንደተወሰደባቸው የሚያሳይ ነው። በኋላ ስለ ቶተንሃም ድክመት እናነሳለን። የመጀመሪያው አጋማሽ ላይ ጎል ያስቆጠሩት ሊያንድሮ ትሮሳርድ እና ኤበሬቼዜ ደግሞ በጣም የሚገርም ቁጥር ነበራቸው። ለምሳሌ በዚህ ጨዋታ ላይ ሊያንድሮ ትሮሳርድ 1 ጎል አስቆጥሯል፣ 1 ሙከራ አድርጓል፣ 5 ጊዜ ወደ ፋይናል ሰርድ ኳስ አቀብሏል፣ 23 ኳሶችን ነክቷል፣ 3 ኳሶችን ደግሞ በተቃራኒ ፍጹም ቅጣት ምት ግብ ክልል ውስጥ ነክቷል። 5.1 ኪሎ ሜትር በዲስታንስ ሸፍኗል ማለት ነው። እንግዲህ ምን ያክል በጣም ወሳኝ የሆነ ስራ ሲሰራ እንደነበር የሚያሳይ ነው። ኤበሬቼዜን ደግሞ እንመልከት። 1 ኳስ ሞከረ፣ እሷን ወደ ግብነት ቀየረ። 19 ኳስ ነክቷል። ቅድም ትሮሳርድ ስንት ነው ያልኳችሁ? 23 ኳስ ነክቷል። ወደ ኤዜ ስንመጣ 19 ኳስ ነክቷል። 5.1 ዲስታንስ ሸፍኗል፣ ኪሎ ሜትሮችን ሸፍኗል እያልኩ ነበር ሊያንድሮ ትሮሳርድ። ኤዜ ደግሞ 5.3። ይሄ ምን ይነግረናል? ምን ያክል በጣም ታታሪ ተጫዋቾች እንደሆኑ እያንዳንዱን ደቂቃ ላይ ኳስ የሚነኩበት በእያንዳንዱ ደቂቃ ላይ የሚጫወቱባቸው ሂደቶች በጣም ታታሪነት የሚፈልጉና ያንን ከማድረግ ጋር ደግሞ ክለባቸው ውጤት እንዲያመጣ ያገዙበትም ጭምር እንደሆነ በደንብ የተመለከትንበት ነው ማለት ነው። እና አሁን ሁላችንም የምንጠብቀው የመጀመሪያው አጋማሽ ላይ አርሰናል 2-0 እየመራ ወጥቷል። ስለዚህ በሁለተኛው አጋማሽ ምናልባትም ደግሞ ለየት ያለ አቀራረብ ይዞ ቶተንሃሞች ለማጥቃት ይጫወታሉ የሚል ግምት ነበር በሁላችንም በኩል የነበረው። እናም ለዛ ነው አሰልጣኙ ኬቪን ዳንሶን በመቀየር እንግዲህ ዣቪ ሲሞንስን ወደ ሜዳ ያስገቡት የነበረው። ከረፍት እንደተመለሱ አሰልጣኙ ይህንን ነገር አድርገዋል። ነገር ግን ከረፍት ተመልሰው 46ኛው ደቂቃ ላይ እጅግ በጣም በፈጠነ ሁኔታ 3ኛውን ጎል ኤበሬቼዜ አስቆጥሯል። ከቀይ መስመር ላይ ነው አሁንም የኳስ የተነሳው። ቲምበር ነው ኳሱን በጣም በጥሩ ሁኔታ ይዞት ለመግባት ጥረት ሲያደርግ የነበረው። ያንን አይነት አቀራረብ ደግሞ ቲምበር ኳሱን ሰጠው። ኤዜ ከመጀመሪያው ጋር የሚመሳሰል ከመጀመሪያው ጋር የሚቀራረብ አይነት ጎል አሁንም አስቆጥሯል ማለት ነው። እና የአርሰናል ማጥቃት አንድ የሚነግረን ነገር ወደ ቀኙ መስመር ያጋደለ መሆኑን፣ ወደ ቀኙ መስመር በጣም ወጣ ብሎ አርሰናል እንደሚጫወት የሚያሳይ ነው። ትሮሳርድ ጋርም ኳሶች ይመጣሉ እኮ ትሮሳርድ ጋር ኳሶች ሲጣሉ፣ ትሮሳርድ ጋር ኳሶች ሲደርሱ አይተናል። ግን ቡካዮ ሳካ፣ ቲምበር የሚገኙበት ቦታ ላይ፣ ኤዜ የሚገኙበት ቦታ ላይ በጣም ተደጋጋሚ አርሰናሎች ኳስ ሲጫወቱ እንደነበር፣ ማጥቃታቸው በዛ በኩል እንደነበር የተመለከትነው ነው። በኋላ ግን እንግዲህ በ55ኛው ደቂቃ ዦዋ ፓሊኒያ ከዙቢሜንዲ እግር ላይ የቀማው ኳስ፣ ዙቢሜንዲ ኳሱን የተቀማበት ሁኔታ በጣም ጥሩ የሚባል አልነበረም። ሪስክ የነበረው ቦታ ነው። ከዛ በኋላ የግብ ጠባቂውን ዳቪድ ራያ መውጣት ተመልክቶ ሪቻርልሰን እንግዲህ በርቀት ያስቆጠራት ኳስ ወደ ግብነት ተቀይራለች ማለት ነው። እንግዲህ አርሰናል አሁን ካልተሳትኩኝ 6ኛውን ጎል ይመስለኛል የተቆጠረበት። ያው ራያ ባለፈውም የሆነ የወዳጅነት ጨዋታ ላይ እንደዚህ አይነት ኳስ ሲቆጠርበት አይተን ነበር እና ብዙ ጊዜ ጎሉን ለቆ ስለሚወጣ ለእንደዚህ አይነት ነገሮች ተጋላይ ሲሆን እናያለን። ኢቭን በነጥብ ጨዋታ ላይም ሳይቀር እንደዚህ ከርቀት እየተመቱ የሚቆጠሩበት ኳሶች እንደነበሩ አይተናል። በኋላ እንግዲህ
አሰልጣኙ ፓፔ ማታር ሳርና ኮሎሙዋኒን በማስገባት ዊልሰን ኦዶበርትና ሮድሪጎ ቤንታንኩርን ነበር ቀይረው ሳርና ሙዋኒን አስገብተው ኦዶበርትና ቤንታንኩርን ነው ቀይረው ያስወጡት። ከ58ኛው እስከ 68ኛው ደቂቃ የነበረውን የኳስ ቁጥጥር ብታዩት አርሰናል 32 በመቶ ብቻ ነው ኳስ የተቆጣጠረው። 68% ኳስ የተቆጣጠሩት ቶተናሞች ናቸው። ግን የኳስ ቁጥጥራቸው ምንም የተለየ ነገር ሊፈጠርላቸው አልቻለም። ኢቭን አሁንም በሳካ በኩል 71ኛው ደቂቃ ላይ በግራ እግሩ ከሳጥን ውጭ የሞከረውን ኳስ ቪካሪዮ ሲያወጣው ተመልክተናል። ከዚህ በተጨማሪ በጣም የተለዩ እንቅስቃሴዎችን ያደረጉበት ነበር። በኋላ ደግሞ መጨረሻውና አራተኛው ጎል ደግሞ የተቆጠረበትን የኤበረቺዜን ጎል አይተናል እና ይሄም እንግዲህ 76ኛው ደቂቃ ላይ የተቆጠረው ኳስ ከሜሪኖ በግራ በኩል የተነሳ ትሮሳርድ ደግሞ ለኤዜ ያቀበለውና ኤዜ በጣም በግሩ ማጨራረስ የጨረሰውን ሁኔታ ነው የተመለከተ ነው። ምናልባት ለኤዜ ምሽቱ እጅግ በጣም የተለየ ነበር። እንደው ቪካሪዮ እንደሚያድናቸው ኳሶች ከዛ በተጨማሪ ደግሞ አርሰናሎችም ሲያመክኑ እንደነበሩት ኳስ ነው እንጂ ከዚህ በላይ ኤዜ ራሱ ለብቻው 4-5 ጎል ማስቆጠር ይችል ነበር እና እጅግ በጣም የተለየ ምሽትን አሳልፈዋል። ሂንካፔ እያነከሰ ነበር የወጣው። መጥፎ ነገር አልተፈጠረም። እንደሰማሁት ከሆነ አርቴታ ምንም አላነሳም በጋዜጣዊ መግለጫው ላይ ስለ ሂንካፔ። ሞስኩዌራ ነው ተቀይሮ ወደ ሜዳ የገባው። እንግዲህ አርሰናል በዚህ መንገድ ጨዋታውን 4 ግቦችን አስቆጥሮ 4-1 በሆነ ውጤት አሸንፎ ወጥቷል ማለት ነው እና የነበረው አጠቃላይ የ90 ደቂቃው እንቅስቃሴ በዚህ መንገድ የሚብራራ ነው። እንግዲህ 90 ደቂቃ ላይ ምን አይነት ፐርፎርማንስ ነበራቸው የሚለውን በቁጥሮች እንኳን ብናስደግፈው አርሰናል 57 በመቶ ኳስ ሲቆጣጠር ቶተናም 43 በመቶ ነበር ኳስ የተቆጣጠረው። አርሰናል 17 ኳሶችን ሲሞክር ቶተናም ግን 3 ሙከራ ብቻ ነው የሞከረው። ልብ በሉ እንግዲህ በ17 እና በ3 መካከል ያለውን ልዩነት በግልጽ የሚያሳይ ነው። ከ17ቱ አርሰናል 8ቱ ኢላማውን የጠበቀ ነበር። 1.88 ኤክስፔክትድ ጎል ነበረው። በአንጻሩ ቶተናም 3 ሙከራ ሞክሮ ከ3ቱ 2ቱ ኢላማውን የጠበቀ ነበር። 0.07 ኤክስፔክትድ ጎል ነበራቸው። አርሰናል 27 ኳሶችን በተቃራኒ የፍጹም ቅጣት ምት ግብ ክልል ውስጥ ነክቷል። ቶተንሃም 4 ኳሶችን ብቻ ነው የነካው እና እነዚህ ቁጥሮች በአጠቃላይ አርሰናል የምር ጨዋታውን ዶሚኔት እንዳደረገው በጨዋታው ላይ ማሸነፍ እንደሚገባው በትክክል ማሸነፍ የሚገባው ቡድን እንዳሸነፈ የተመለከትንበት የጨዋታ ምሽት ነው። እንግዲህ ቶተንሃም ለመጨረሻ ጊዜ አርሰናልን ኤሚሬትስ ላይ መጥቶ ያሸነፈው በ2010 ነው 3-2 በተጠናቀቀው ጨዋታ። ከዛ በተጨማሪ ደግሞ ያለፉትን 6 ጨዋታዎች 5ቱን አርሰናል አሸንፏል፣ 1ዱን አቻ ተለያይቷል እና ለቶተንሃም እጅግ በጣም ደካማ ሪከርድ ነው ከአርሰናል ጋር ያለው። አሁንም የቀጠለው ራሱ ሪከርድ ነው። አምናም በደርሶ መልስ ተሸንፏል። ካቻምናም አርሰናል በተደጋጋሚ ጊዜ ነጥብ ሲወስድበት ነበር እና ለአርሰናል እጅግ በጣም አስፈላጊ የሆነውን 3 ነጥብ ያገኘበት ነው። ለአርሰናል 3 ነጥቡ ምን ያክል ወሳኝ ነው የሚለውን ብንመለከት ትልልቆቹ የአርሰናል እንደው ተፎካካሪ ምንላቸው ቡድኖች የተሸነፉበትና ከአርሰናል የራቁበት ውጤት የተመዘገበበት ነው። ትላንትና ማንቸስተር ሲቲ ተሸንፏል። ከአርሰናል ጋር ያለው የነጥብ ልዩነት ወደ 7 ከፍ ብሏል አሁን አርሰናል በማሸነፉ ምክንያት። ሊቨርፑል በጣም በሩቅ ነው የተቀመጠው። አሁን ላይ የዋንጫ ተፎካካሪ ነው ብለን ምንናገርለት ቡድን አይደለም። ምናልባት የሆነ ሰዓት አንሰራርቶ ሊመጣ ይችላል፣ ራሱን የቻለ ጥያቄ ነው። አሁን ሊቨርፑል 11ኛ ደረጃ ላይ ነው የተቀመጠው። ከሊቨርፑል ጋር ደግሞ እንግዲህ አርሰናል አሁን ያለውን የነጥብ ልዩነት እጅግ በጣም ያሰፋበትና የበለጠ ሊቨርፑልን አርቆ ድጋሚ እንዳይመጣ ለማድረግ የሚያስችለው ነው። የ11 ነጥብ ልዩነት በመካከላቸው አለ። ከዛ ውጭ ግን ሌሎቹን ቡድኖች ብንመለከት ክሪስታል ፓላስ 5ኛ ደረጃ ላይ ተቀምጧል። አስቶን ቪላ 4ኛ ደረጃ ላይ ነው የሚገኘው። ብራይተን እንዲሁ ደግሞ ሰንደርላንድ እስከ 7ኛ ያለውን ደረጃ የያዙ ናቸው። በእርግጥ ማንቸስተር ዩናይትድ የሚያሸንፍ ከሆነ ነጥቡን 21 ማስገባት ስለሚችል 4ኛ ደረጃ ላይ መቀመጥ የሚችልበትን እድል ሊፈጥር ይችላል እና እነዚህ ሁሉ ነገሮች እንግዲህ አሁን በተለይ ትላንትና የአርሰናል ተፎካካሪ የሚባሉ ትልልቅ ቡድኖች መሸነፋቸው፣ አርሰናል ደግሞ በዚህ ጨዋታ ላይ ማሸነፉ፣ አሁን በፊት አርሰናል ላይ የሚነሳ የነበረው ጥያቄ ከስነ ልቦና ጋርም ተያይዞ የሚነሳ ችግር ነበረ። አርሰናል ተጋጣሚዎቹ ሲሸነፉለት፣ የዋንጫ ተፎካካሪዎቹ ሲሸነፉለት ያንን እድል የሚጠቀም ቡድን አይደለም፣ ያንን ኤክስፕሎይት አያደርግም፣ ጫና ውስጥ ሆኖ ነው የሚጫወተው ይባል ነበር። ግን አርሰናል ምንም ጫና ውስጥ አልነበረም። ኢቭን መሸነፋቸው በራሱ በቂ ነው። የሲቲ መሸነፍ፣ የሊቨርፑል መሸነፍ፣ ሊቨርፑል እንዳልኳችሁ ቶፕ 10 ውስጥም የለም ከነ መጀመሪያው ማለት ነው እና
ይሄ ሁሉ ነገር ሳምንቱን ለአርሰናል እጅግ በጣም ያማረ እንዲሆን አድርጎላቸዋል። የአርሰናል ማሸነፍ ሲጨመር ደግሞ ይሄ በጣም ልዩ ስሜትን የሚሰጥ ይሆናል ማለት ነው እና ሁልጊዜ ደግሞ እንዲህ አይነቶቹን ነገሮች ስንመለከት አርሰናል አሁን በቶተናም ላይ ያለው የበላይነት የሚታወቅ ነው። የሰሜን ለንደን የበላይ አርሰናል መሆኑን በተደጋጋሚ ጊዜ አሳይቷል፣ አስመስክሯል። ምንም ከዛ የተለየ ነገር አይደለም ዛሬ ሜዳ ላይ እየተመለከት ነው። እንደውም አርሰናል ሶስተኛውን ጎል ካስቆጠረ በኋላ መቀዛቀዝ ታየበት። ሁለተኛው አጋማሽ ላይ ብዙም የሚያጠቃውን አርሰናል አላየንም እንጂ ብዙም የሚያጠቃውን ስል ይሄ ልክ እንደ መጀመሪያው አጋማሽ እየወረረ በተደጋጋሚ ጊዜ ሙከራዎችን እያደረገ የሚጫወተውን አርሰናል አላየንም እንጂ ከዛ በላይ 6-7 ጎሎች ተቆጥረው አርሰናል በጣም በሰፊ ውጤት ቶተናምን በዘግናኝ ሁኔታ ማሸነፍም ይችል ነበር እና ምን ያክል አርሰናል ከባባዶቹን ፈተናዎች እየተወጣ ያለበትን ጊዜ በደንብ እያየን እንገኛለን። ከዛ ደግሞ እንደዚህ የዋንጫ ምንላቸው ቡድኖች ከሆነ ሽንፈት በኋላ ወይ ከሆነ ነጥብ መጣል በኋላ የሚያገግሙበት ሁኔታ እጅግ በጣም የሚያስገርም ነው። በሰንደርላንድ ጨዋታ አርሰናል ነጥብ ጥሎ ነበረ፣ ግን ከነጥብ መጣል በኋላ ደግሞ የተመለሱበት ሁኔታ ሶሊድ የሚባል ነው። በጣም ጠንካራ በሆነ ፐርፎርማንስ ወደ አሸናፊነት ተመልሷል ማለት ነው። እዚህ ጨዋታ ላይ ኤበሬቺ ኤዜን ለማንሳት ንፉግነት ይሆናል። ኤዜ በጣም የተለየ ምሽትን ያሳለፈው ምናልባት በአርሰናል እግር ኳስ ክለብ ፊርማውን ካኖረበት ጊዜ አንስቶ በዚህ ጨዋታ ላይ ኤበሬቺ ኤዜ የነበረው የጨዋታ እንቅስቃሴ በሙሉ እጅግ በጣም የተዋጣለት ነው። በእርግጥ ጨዋታው ከተጠናቀቀ በኋላ በጣም የነበረውን የደስታውን ስሜቱን አብዛኞቹ ነገሮች ስንመለከት ነበርና እሱም እንደዚሁ ጥያቄ ሲጠየቅ በቃ ጸልዬ ነበር ብሎ ነው ላይ ተናገረው። ጸልዬ ነበረ፣ ከጨዋታው መጀመሪያ አስቀድሜ ጸልዬ ነበረ እና እግዚአብሔርን አመሰግነዋለሁ እንደዚህ አይነት ጥሩ ጊዜን እንዳሳልፍ ስለረዳኝ ስለፈቀደልኝ ብሎ ተናግሯል እና እጅግ በጣም ደስተኛ ሆኖ ነበረ ተጫዋቹም ይሄንን ምሽት ማሳለፍ የቻለው። ኢቭን በእያንዳንዱ ኳስ ንክኪዎች ላይ እንደ ሃትሪክ ስለሰራ ብቻም አይደለም፣ ሃትሪክ ባይሰራ ራሱ ጨዋታው ላይ የነበረው ፐርፎርማንስ እጅግ በጣም የተለየ ነው እና እሱም የትኛውን ጎል ትመርጣለህ ካስቆጠርካቸው ከ3 ጎሎች ተብሎ ሲጠየቅ ሁለተኛውን ጎል ማለትም 3ኛውን ጎል እመርጣለሁ ብሎ ነው የተናገረው። እንግዲህ 3 ጎሎችን አስቆጥሯል፣ 6 ሙከራዎችን አድርጓል። እንግዲህ አስቡት ከ6ቱ 3ቱን ነው ወደ ግብነት የቀየረው። 4 ኢላማቸውን የጠበቁ ሙከራዎችን አድርጓል። እንዲሁ ደግሞ 7 ኳሶችን በቶተናም የፍጹም ቅጣት ምት ግብ ክልል ውስጥ ነክቷል እና እነዚህ በጣም የተለዩ የተጫዋቹን ፐርፎርማንስ የሚገልጹ ጉዳይ ናቸው። እንደምታውቁት አርሰናል ኤበሬቺ ኤዜን የማስፈረሙ እንቅስቃሴ ቢኖርም ግን ደግሞ ተጫዋቹ ወደ ቶተናም ለማምራት የተቃረበ ተጫዋች ነበር። ወደ ዛሬው ተጋጣሚያቸው፣ ወደ ባላንጣቸው፣ ወደ ተፎካካሪያቸው ወደ ቶተናም ለመሄድ ተቃርቦ ነበር። ልጁ እንግዲህ በታዳጊነት እድሜው በአርሰናል የተጫወተ ለአርሰናል መጫወትም ደግሞ የሚፈልግ ተጫዋች ነበር። ምናልባት አርቴታ ስልክ ባይደውልለት ኖሮ አሁን በቶተናም ሲጫወት ልናየው እንችል ነበር። እንደውም ጨዋታው ካለቀ በኋላ ጋዜጠኛው ሲጠይቀው አይ ስለዚህ ነገር ማውራት አልፈልግም ብሎ ነበረ የተናገረው። ፕሮፌሽናል አስተያየት ነው። ምክንያቱም ወደ ቶተናም ልትገባ ነበር የሚል ጥያቄ ሲቀርብለት አዎ ልገባ ነበር የሚል ምላሽ ሊሰጥ አይችልም። በቃ አስፈላጊ አይደለም መናገር አልፈልግም ስለዚህ ጉዳይ ነው ያለው። ግን የሚመኘውን ነገር ህልሙን ማሳካቱን የምታውቁት ገና የመጀመሪያው ቀን ለአርሰናል ፊርማውን አኑሮ ከሊድስ ዩናይትድ ጋር በተደረገው ጨዋታ ነበር የተዋወቀው ከአርሰናል ደጋፊዎች ጋር እና በጣም ስሜቱ፣ ፈገግታው ፊቱ ላይ የምናነበው ብዙ ቃላትን ይናገራሉ። ፊቱ ላይ የነበረው ጣቱን ወደ ላይ እየጠቆመ አምላኩን ፈጣሪውን ያመሰግን ነበር። እዚህ ቦታ ላይ ለመምጣት ይመኝ እንደነበር እናቴ ለዚህ ረጅም ጊዜ ትጸልይ ነበረ ብሎ ተናግሮ ነበር። ከረጅም ጊዜ በፊት የነበረውን ነገር ነው ተጫዋቹ የገለጸውና አሁን እንግዲህ ከዛ ታሪክ በኋላ እንግዲህ የመጀመሪያውን ሃትሪክ ደግሞ ተጫዋቹም በአርሰናል መለያ የሰራበትን ሁኔታ ነው የተመለከትነውና ከልጅነቱ የአርሰናል ደጋፊ ነበር። ያንን ነው ያሳካው እና ለምንድን ነው አርሰናል ይህንን ተጫዋች ያስፈረመው የሚለውን ነገር እንዲህ አይነቶቹ ጨዋታዎች ናቸው ሊገልጹና ሊያሳዩ የሚችሉት። ከዚህ በፊት የተለያዩ የእግር ኳስ ተንታኞች ከዚህ በፊት እግር ኳስን ሲጫወቱ የነበሩ ሰዎች ቪክተር ዮኬሬስን ሲተቹ የነበሩበትን ሁኔታ ብንመለከት ተጫዋቹን አርሰናል ያስፈረመው ትልልቅ ጨዋታዎች ላይ አውትሻይን እንዲያደርግ ትልልቅ ጨዋታዎች ላይ ራሱን እንዲያሳይ ነው ብለው ነበር የተናገሩትና ኤበሬቺ ኤዜም እንዲህ አይነቱ ነገሮች በተለይም ደግሞ ከሱ ጋርም የሚዛመዱ ናቸው። አርሰናል እነዚህን ትልልቅ ፕሮፋይል ያላቸውን ተጫዋቾች ያስፈረመው እንዲህ አይነት ትልልቅ ጨዋታዎች ላይ ራሳቸውን እንዲያሳዩና እንዲያንጸባርቁም ጭምር ነውና በትክክል ኤዜ የሚያደረገው ይህንኑ ነገር ነው።
ምናልባትም ደግሞ ሃቨርትዝ ባይጎዳ ኖሮ አርሰናል ኤበሬቼዜን ላያስፈርም ይችል ነበር። ግን አርሰናል ከዩናይትድ በነበረው ጨዋታ ላይ ሃቨርትዝ ተጎዳ። ከዛ በኋላ በቀጣዮቹ ጊዜያት አርሰናል በአርቴታ በኩል በስልክ ንግግር ከኤበሬቼዜ ጋር ተነጋግሮ ይህንን ተጫዋች ወደ ክለቡ እንዲመጣ ማድረግ ችሏል ማለት ነው እና ይሄ በጣም የተለየ የአርሰናሎች ውሳኔ በስተመጨረሻም ጠቅሟቸው እንዲህ አይነቱን ተጫዋች ወደ ክለባቸው እንዲያመጡና ውጤት እንዲሰጣቸው የሚያስችል ነው ማለት ነው። እንግዲህ በአንድ ጨዋታ 3 ጎል አስቆጥሮ እጅግ በጣም የሚያስገርመውን ምሽት ተጫዋቹ አሳልፏል። እንግዲህ ከ47 ዓመት በኋላ ነው በሰሜን ለንደን ደርቢ ላይ ታሪክ መስራት የቻለው። ከዚህ ቀደም በሰሜን ለንደን ደርቢ ሃትሪክ መስራት የቻሉ 3 ተጫዋቾች አሉ። ቴድ ዳርኬ የመጀመሪያው ተጫዋች ነው። በ1934 ሃትሪክ የሰራ የአርሰናል ተጫዋች ነው። እንዲሁ ደግሞ ቴሪ ዳይሰን የቶተናም ተጫዋች ነው። በ1961 እንደዚሁ ሃትሪክ የሰራ የቶተናም ተጫዋች ነው። አለን ሰንደርላንድ ደግሞ በ1978 ሃትሪክ የሰራ የአርሰናል ተጫዋች ነው። ከ1978 በኋላ ማለትም ከ47 ዓመታት በኋላ ለመጀመሪያ ጊዜ በሰሜን ለንደን ደርቢ ሃትሪክ መስራት የቻለ ተጫዋች ሆኗል ማለት ነው ኤበሬቼዜ እና ተጫዋቹ እጅግ በጣም የተለየ ስሜት የሚሰጥ ነው ማለት ይቻላል። እንግዲህ አርሰናል በመጨረሻዎቹ ጊዜያት ነው አሰልጣኙ አርቴታ በስልክ ተጫዋቹን በማናገር ተጫዋቹ የረጅም ዓመታት ህልሙን እንዲያሳካ ወደ ኤምሬትስ መጥቶ ህልሙን እንዲኖር ከዛ በኋላ እንግዲህ ከፈጣሪ ቀጥሎ ይህንን እድል ያመቻቸለትና በአርሰናል ሲመጣ ብዙ ጥያቄዎች ነበሩ። ማርቲን ኦዴጋርድ አለ፣ የትኛው ቦታ ላይ ነው ሊጫወት የሚችለው፣ እንዴት ሊሰለፍ ይችላል የሚሉ በጣም ብዙ አከራካሪ ጉዳዮች ነበሩ። ግን እነዚህ ነገሮች ሁሉ ፉርሽ ነው የሆኑት። ኦዴጋርድ ተጎዳ። ኦዴጋርድ በተጎዳበት ቦታ ላይ በደንብ ፐርፎርም እያደረገ ነው። ኢቨን እነ ማርቲኔሊ እነ ማዱዌኬ በሌሉባቸው ጨዋታዎችም ወደ ግራው መስመር ወጥቶ ሲጫወት ተመልክተነዋል እና ደግሞ ለእንደዚህ አይነት ተጫዋቾች ጎል ማስቆጠር የሚሰጣቸው ሪሊፍ ቀላል የሚባል አይደለም። 3 ጎል ማስቆጠር አይደለም ሃትሪክ መስራት ይቅርና 1 ጎል እንኳን አንድ ጨዋታ ላይ ማስቆጠር እጅግ በጣም ጠቃሚ ነው። በተለይ ለተጫዋቾች ስነልቦናቸውን የሚያነቃቃ ስነልቦናቸውን የበለጠ ከፍ የሚያደርግ እና ደግሞ ለቀጣዮቹ ጨዋታዎች ሞመንተማቸው በጣም በጥሩ ሁኔታ እንዲቀጥል የሚያደርግ ነው። ከኢንተርናሽናል ብሬክም በፊት ኤዜ ጎል በኢንተርናሽናል ብሬክ ላይ ለእንግሊዝ ብሔራዊ ቡድን ጎል አስቆጥሮ ነበር። አሁንም ደግሞ ይህን ነገር አድርጓል። ቀደም መግቢያ ላይ እንደነገርኳችሁ የቶተናሙ አሰልጣኝ ቶማስ ፍራንክ ስለ ኤበሬቼዜ ጉዳይ ሲጠየቁ who is ኤዜ የሚል ጥያቄ ነበር። ማን ነው ኤዜ ነበር ያሉት። ኤዜ ደግሞ በተግባር እኔ ነኝ፣ ኤዜ ማለት እኔ ነኝ፣ ልታስፈርሙኝ የነበረው ነገር ግን ያላገኛችሁኝ ኤዜ እኔ ነኝ በማለት የቶተናም ደጋፊዎች እንዲቆጩበት፣ የቶተናም ደጋፊዎች ውስጣቸው እንዲያር እና ደግሞ ለአሰልጣኙ ቶማስ ፍራንክም በትክክል ምላሽ የሰጠበት ጨዋታ ነበር ማለት ይቻላል እና እንግዲህ ለኤዜ ምሽቱ እጅግ በጣም 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 የተለየ ነበር። የጨዋታው ኮከብ ቢባል ምንም የሚደንቅ አይደለም። ፕሮግሬሲቭ ፓሶችን በማቀበል የግብ ሙከራዎችን በማድረግ ኢላማቸውን የጠበቁ ኳሶችን በመሞከር በተጋጣሚ ሳጥን ውስጥ በመግባት እጅግ በጣም የተለየ ምሽትን አሳልፏል እና ይሄ ለአርሰናል ደጋፊዎች እጅግ በጣም የተለየ ምሽት ነበር ማለት ይቻላል። ሌላኛው እንግዲህ አርሰናል እንዴት የቶተናምን ባክ 5 ሊሰብር ቻለ ነው። 5ቱን የተከላካይ መስመር ተጫዋቾች እንዴት አርሰናል ሊሰብር ቻለ የሚለው ጉዳይ ይነሳል። ከዛ አስቀድሞ ግን እስከዚህ ሰዓት ከመጣችሁ ቪዲዮውን ወዳችሁታል ማለት ነውና ፕሮግራሙን ላይክ ካላደረጋችሁ ላይክ ማድረጋችሁን አትርሱ። እንዲሁ ደግሞ ፋታ እንውሰድና ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ሐሳባችንን እንቀጥል። ቅድም እንደነገርኳችሁ ቶተናም 3 ተከላካዮችን ይዞ ይግባ እንጂ ነገር ግን ቅድም ባነሳ ነው መሰረት ሌሎች 2 ተጫዋቾች ደግሞ የፉልባክነት ሚናን ሲወጡ ነበር። ዴስቲኒ ኦዶጊ እና ጀድ ስፔንስ። እነዚህ ተጫዋቾች ወደ ኋላ ይመለሱና ባክ 5 ይሆናሉ እና አርሰናል ያለነ ማርቲኔሊ ያለነ ቪክተር ዮኬሬስ እንዴት ይህንን ባክ 5 ሰብሮ ገብቶ ይህን ሁሉ ጎል ሊያስቆጥር ቻለ የሚል ጥያቄ ስናነሳ እንግዲህ ቅድም ያነሳውላችሁን ነገሮች እዚህ ጋር እናመጣችኋለን። ገና በሁለተኛው ደቂቃ ነው አርሰናል በነ ዴክላን ራይስ በነ ኤዜ አስገራሚ ቅብብል ይህንን ባክ 5 ሰብሮ መግባት የጀመረው። በፊት አርሰናል በሎ ብሎክ ቡድኖች እጅግ በጣም እንደሚቸገር የምናውቀው ጉዳይ ነው። የሎ ብሎክ ቡድኖችን ይሄ ዘግተው የሚጫወቱ በ5 ተከላካይ አጥር ሰርተው የሚጫወቱ ቡድኖችን እኔ አሰልጣኝ ቶማስ ፍራንክ ባለፈው አርሰናል ከሰንደርላንድ ጋር 2-2 አቻ ያወጣበትን ጨዋታ ተመልክተው
በዛ የመከላከል መዋቅር ነበር ለመጫወት የሞከሩት። በ5 ተከላካይ ለመጫወት ነበር አስበው የገቡት፣ ግን ያ ነገር በፍጹም አልሰራላቸውም። ቡካዮ ሳካ ላይ በተደጋጋሚ ጊዜ ፋውል ለመስራት ይሞክሩ ነበር። አግሬሲቭ ነበሩ። በጣም ጉልበት እና ኃይል የቀላቀለ ጨዋታ ይጫወቱ ነበር። አርሰናልም በዚህ መንገድ ለማስቆም ነበር የሞከሩት። ዛሬ አሁን ስለ ሴት ፒስ የሚወራ ነገር አይደለም። አርሰናል ብዙም የማዘምት አላገኘም ሲጀመር በዚህ ጨዋታ ላይ። ግን ደግሞ እንደነበረው የበላይነት አርሰናል የእነሱን ተከላካይ ማስከፈት ብዙም አስቸጋሪ ነገር አልነበርም። በሊያንድሮ ትሮሳርድ በኩል ሜሪኖ ወደኋላ እየተመለሰ ሌሎቹን አማካዮችን ራይስን ያግዝ ነበር። ራይስ እንዲሁ ደግሞ ቲምበር በማጥቃቱ ላይ የነበራቸው ሚና እጅግ በጣም ከፍተኛ ነው። ከዛ ደግሞ የነ ቡካዮ ሳካን ከቀይ መስመር ላይ ይዟቸው የሚወጡትን ኳሶችም እንመለከታለን እና እንግዲህ የመጀመሪያው ጎል መቆጠሩ ለዚህ በጣም እንደ ትልቅ ማሳያ አድርገን መመልከት እንችላለን። የመጀመሪያው ጎል ሲቆጠር ሜሪኖ ኳሱን አሲስት ያደረገበትን ሁኔታና ከዛ ደግሞ የሊያንድሮ ትሮሳርድን ያችን በጣም የተለየችውን ጎል ስናይ ኳሱ ቺፕ ተደርጎ ነው ሄደው ተከላካዮቹ በፍጹም ኮንትሮል ሊያደርጉት የሚችሉት አልነበረም። ኢቭን በእያንዳንዱ ደቂቃዎች ላይ ጎሎቹ በምን ክፍተት ተቆጠሩ፣ እንዴት አይነት አለመናበብ ተፈጥሮ ነው ጎል የተቆጠረው የሚለውን ነገር ስናነሳ በአርሰናል በኩል የነበረው አጫዋት እጅግ በጣም የተለየ ስለነበር በኳስ መናበብ ሂደታቸው ላይ ደግሞ ጥሩ እንቅስቃሴን ስላሳዩ በመጨረሻም የሚፈልጓቸውን ጎሎች ሁሉ አስቆጥሯል ማለት ነው እና ለጨዋታው እንደው ቶተናም የቀረበበት አቀራረብ ትክክል ነበር ወይ የሚል ጥያቄ እንድናነሳ የሚያስገድደን ነው። ምክንያቱም አንድ ቡድን ያውም የሰሜን ለንደን ደርቢን በሚያክል ትልቅ ጨዋታ ላይ የእንግሊዝ ፕሪሚየር ሊግ ላይ እንዲህ አይነት በጣም ደካማ የመከላከል መዋቅር ይዞ የሚገባ ከሆነ እንዴት ሊቀጣ እንደሚችል በደንብ በግልጽ ያየነበት ምሽት ነው። ቶተናሞች ያውም ደግሞ ከዚህ በፊት ብዙም የምናነሳላቸው ነገር ነበር ከመከላከሉ ጋር ተያይዞ ሚኪ ቫንደንቨን እና ክሪስቲያን ሮሜሮ የነበራቸውን ጥምረት ባላቸው ጥምረት ደግሞ ምን ያክል ክለባቸውን የጠቀሙባቸው ጨዋታዎች እንዳሉ ስናነሳ ነበር። ግን እዚህ ጨዋታ ላይ የነሱ ብቻ ሳይሆን አት ሆል የቡድኑ መናበብ ጥሩ ስላልነበር እንደውም የቪካሪዮ በርካታ ኳሶችን ማዳን ነው እንጂ ቅድም እንዳነሳሁት የሚቆጠረው ጎል በጣም ከዚህም የከፋ ሊሆን የሚችልበት እድል በጣም ሰፊ ነበር። ስለዚህ ይህንን ባክ ፋይፍ ለመስበር አርሰናሎች ብዙም አልተቸገሩም። በትዕግስት አሁንም ኳስ በመቀባበል አሁንም ኳሶቹን ወደፊት ይዘው በመሄድ የሚፈልጉትን ጎሎችን በማስቆጠር 3 ነጥብ ይዘው ወጥተዋል ማለት ነው። ሌላው እንደው የአርሰናል ደጋፊዎች በደንብ እዚህ ጨዋታ ላይ መስማት ይፈልጋሉ ብዬ የማስበው ስለ ፒየሮ ሂንካፔ ነው። ማጋሌሽ የለም። ስለዚህ ማን ነው ሊገባ የሚችለው ነው ትልቁ አጠያቂ ጉዳይ የነበረው ነገር። ግን እኔ ማጋሌሽ በእርግጥ የሚሰጣቸው ሌሎቹ መስጠት የማይችሏቸው ዴሊቨር ማድረግ የማይችሏቸው ነገሮች አሉ። ለምሳሌ ከቆመ ኳስ ጋር ተያይዞ አሁን ፒየሮ ሂንካፔን በእርግጥ ብዙ የማዘመት ስላልተገኘ አላየንም፣ ወይ ደግሞ ሌሎቹንም ተጫዋቾች አሉ ከመከላከሉ ጋር የሆነ ነገር ማድረግ የሚችሉ ተጫዋቾች አሉ። ካላፊዮሪን እዚህ ቦታ ላይ ማጫወት ይቻላል፣ ቤን ዋይትን ማጫወት ይቻላል፣ ክርስቲያን ሞስኩዌራን ማጫወት ይቻላል፣ ፒየሮ ሂንካፔን ማጫወት ይቻላል። ግን ቅድም እንዳልኩት ለምሳሌ ቡድኑን በማነሳሳት ረገድ ደጋፊውን በማነሳሳት ረገድ ለተጫዋቾቹ ኢነርጂ በመስጠት አይደለም ለተጫዋቾቹ ይቅርና ማጋሌሽ እሱ የሚያወጣው ኢነርጂ ሌሎቹ ተመልካቾችም ጋር የሚጋራ ነው። ለተመልካቾችም የሚጋራ ስሜት ያለው ተጫዋች ነው። በቴሌቪዥን እንኳን ቁጭ ብሎ ለሚያይ ሰው የማጋሌሽን ስሜት ኢሞሽኑን ሲያይ የተጫዋቹን ስሜት በደንብ መረዳት ይችላል። እና እነዚህ ሁሉ ነገሮች እንግዲህ በማጋሌሽ ውስጥ የሚገኙ ናቸው። ግን ከዛ በተጨማሪ ሌሎቹ ነገሮች የማጋሌሽ መከላከል ጥራት፣ የማጋሌሽ የመከላከል ኳሊቲ ሌሎቹም ጋር አለ ብዬ አስባለሁ። እነ ቤን ዋይትም ጋር እነ ሞስኩዌራም እነ ሂንካፔም ጋር። ሂንካፔ ደግሞ በባየር ሌቨርኩሰን እጅግ በጣም አስገራሚ ጊዜን ማሳለፍ የቻለ ተጫዋች ነውና እንግዲህ ዛሬ በፕሪሚየር ሊግ ለመጀመሪያ ጊዜ ነው በቋሚ 11 ውስጥ ተካቶ መጫወት የቻለው። ይህ ኳድራዊ ለመጀመሪያ ጊዜ በአርሰናል በፕሪሚየር ሊግ በቋሚነት ጀምሯል። አርሰናል በመጨረሻዎቹ የዝውውር ሰዓታት ነው ተጫዋቹን በውሰት ውል ወደዚህ ክለብ እንዲመጣ ያደረገው። ምናልባትም የውድድር ዓመቱ ሲጠናቀቅ ዝውውሩን ቋሚ ሊያደርግለት ይችላል። ግን ለምንድን ነው አርሰናል ይህንን ተጫዋች በመጨረሻ ሰዓት ተሯሩጦ ያስፈረመው ብለን ስንል ምክንያቱ ይሄ ነው የሚሆነው። አሁን ሳሊባና ማጋሌሽ ለረጅም ዓመት በአርሰናል የመከላከል ቦታ ላይ የተጣመሩ ለረጅም ጊዜ በዛ ቦታ ላይ የሚያስገርም ሊንክ አፕ አሳይተው ሲጫወቱ የነበሩ ተጫዋቾች ናቸው። ግን ደግሞ የሆነ ጉድለት ሊያጋጥም ይችላል። ለምሳሌ
ሳሊባ ሊጎዳ ይችላል። እንዳሁኑ ማጋሌሽ ሊጎዳ ይችላል። 2022-23 የውድድር ዘመን ላይ እኮ አርሰናል ከስፖርቲንግ ጋር በተደረገው የዩሮፓ ሊግ ጨዋታ ላይ ነው ዊሊያም ሳሊባና ታኬሮ ቶሚያሱ ሁለቱ ተጫዋቾች ተጎዱ። ከዛ አርሰናል ያው ሲዝኑ እንዳልነበር ተመሰቃቀለ። ያ ሁሉ የሚያምር ሲዝን፣ ያ ሁሉ እጅግ በጣም ያጓጓ የነበረ ሲዝን እንዳልነበር የሆነው በእነዚህ ተጫዋች ጉዳት ምክንያት ነው። ሳሊባም ከዛ በኋላ እኔ ባልጎዳ ኖሮ በእርግጠኝነት ዋንጫውን እናነሳ ነበር ሲል ነው የተናገረውና የዛኔ ሳሊባ በተጎዳበት ጊዜ ሜዳ ሲገባ የነበረው ሮብ ሆልዲንግ ነው እና ብዙም ስለ መከላከል ጥራቱ ኳሊቲው ጥያቄ የምናነሳበት ተጫዋች ነው። ግን አሁን በነ ማጋሌሽ ጥራት ደረጃ መሆን የሚችሉ ቨርሲቲሊቲ ያላቸው አሁን ሂንካፔን ብታዩት የግራ ተከላካይ ሆኖ መጫወት ይችላል፣ የግራ ተመላላሽ ሆኖ መጫወት ይችላል በነ ካላፊዮሪ በነ ስኬሊ ቦታ። ከዛ ደግሞ ሲያስፈልግ ሴንተር ባክ ሆኖ መጫወት ይችላል እና ከሁለት አንዳቸው በማይኖሩበት ጊዜ ኢቭን ከሁለት አንዳቸውን ለማሳረፍ እንኳን ቢያስፈልግ እነዚህን ተጫዋቾች ነው ሜዳ ላይ ሊጠቀም የሚችለው አሰልጣኙና በደንብ በትክክል ሜዳ ላይ የተመለከትነውን ፐርፎርማንስ ይሄንን የሚያሳይ ነው። እንግዲህ ለቀጣዮቹ ጊዜያት እስከ 2 ወር ለሚሆን ጊዜ የምንመለከተው የሳሊባንና የፔሮ ሂንካፔን አዲስ ጥምረት ሊሆን እንደሚችል ፍንጭ ያየንበት ነው። ማጋሌሽን እኮ አይተነዋል አይደል? ልክ ጎሉ ሲቆጠር እዛ ወንበሩ ላይ ተቀምጦ ተነስቶ ሲዘል ደስታውን ሲገልጽ ነበር። አሁን እንግዲህ በዚህ በትልቅ ጨዋታ ላይ ነው የተፈተነውና ይህን ፈተና በብቃት የተወጣ ከሙሐመድ ኩዱስ ጋር የነበራቸውን ባትል ለማሸነፍ ያደርግ የነበረው ጥረት፣ ያንን እያንዳንዱን ዱዌሎች ለመርታት ያደርግ የነበረው ሙከራ፣ የአየር ላይ ኳሶችን ሲያወጣ የነበረበት መንገድ ተጫዋቹን በደንብ እንዲደነቅ የሚያደርገው ነውና ከአርሰናል ጋር አብሮ አልሰራም፣ ልምምድ አልሰራም፣ ፕሪሲዝን ማለት ነው። የቅድመ ውድድር ዘመን ዝግጅት አልነበረውም። ግን ደግሞ በሚፈለገው ልክ ከአርሰናል ጋር አብሮ እየተዋሃደ የሚመጣ ተጫዋች እንደሆነ በደንብ ያሳየበት ጨዋታ ነው ብለን መናገር እንችላለን። 87ኛው ደቂቃ ላይ የተወሰነ ምቾት አልሰማውም፣ እያነከሰ ነበር የወጣው። መጥፎ ነገር ነው ብዬ አላስብም። ክርስቲያን ሞስኬራ ተቀይሮ ወደ ሜዳ ገብቷል። ግን ደግሞ ሞስኬራም ደግሞ ሜዳ ቢገባ የተሻሉ ነገሮችን ማድረግ እንደሚችል በደንብ የተመለከትንበት ነው። ስለ ቶተንሃም ግን አለማንሳት አይቻልም። እዚህ ጨዋታ ላይ በጣም ደካማውን ቶተንሃም እዚህ ጨዋታ ላይ ተመልክተናል። አርብ ዕለት የሰራውትን ፕሮግራም ለሰማችሁ፣ ሐሙስ ሌሊት የሰራውትን ፕሮግራም ለሰማችሁ ሰዎች አንድ ነገር ተናግሬ ነበር። ቶተንሃም በኦፕን ፕሌይ ወይም ደግሞ በክፍት ጨዋታ እድሎችን በመፍጠር በጣም ደካማው ቡድን ነው ብዬ ስነግራችሁ ነበር። በቆመ ኳስ በርካታ ግቦችን በማስቆጠር ከአርሰናል ጋር መፎካከር የሚችል ቡድን ቢሆንም ነገር ግን ደግሞ በክፍት ጨዋታዎች እድሎችን በመፍጠር በጣም ደካማው ቡድን ነው። 107 ሙከራዎችን የሞከረውና ይሄ ደግሞ ከነ በርንሌይ ከነ ወልቭስ ወራጅ ቀጠና ላይ ከሚገኙ ቡድኖች ጋር እንዲቀመጥ የሚያደርገው ነው። በክፍት ጨዋታ ሙከራ በመሞከር 17ኛ ደረጃ ላይ ነው የተቀመጠው ብዬ ነግሬያችሁ ነበር። ያንን ነው በደንብ እዚህ ጨዋታ ላይም ቢሆን የተመለከት ነውና እንግዲህ አርሰናል ይሄን ሁሉ ሙከራ ሲያደርግ አርሰናሎች 17 ሙከራዎችን አድርገው ከነዛ ውስጥ በርካታ ኢላማቸውን የጠበቁ ሙከራዎችን ሲያደርጉ ቶተንሃም ግን 3 ሙከራ ብቻ ነው ያደረገው እና ጌም ፕላናቸው በትክክል የሰራ አልነበረም። ኢቨን የሲስተም ጉዳይ ነው እንኳን እንዳይባል አሰልጣኙ ይህንን ነገር በተመለከተ የሲስተም ጉዳይ አይደለም፣ እኛ ብቻ አይደለንም ሌሎች ክለቦችም በ3 ተከላካይ የሚጫወቱ አሉ ብለው ሲናገሩ ነበር። ጋዜጠኞችም ሲጠይቋቸው የቼልሲውም ጨዋታ የማንቸስተር ዩናይትዱም ጨዋታ ይህንኛውም ጨዋታ በጣም የተለያዩ እንደሆኑ አሰልጣኙ ተናግረዋል። ግን ከነዚህ ተከታታይ ጨዋታዎች ክለቡ ውጤት ይዞ መውጣት አልቻለም። ከአስቶን ቪላ ጋር፣ ከቼልሲ፣ ከዩናይትድ፣ ከአርሰናል አሁን በተከታታይ ክለቡ ውጤት እያጣ ነው የሚገኙ እና ባለፈውም ዩናይትድን ለማሸነፍ ተቃርቦ በነበረበት ሰዓት በተቆጠረበት የመጨረሻ ደቂቃ የማቲያስ ዴሊት ጎል ነው ሳያሸንፍ የወጣ። በእርግጥ እድለኞች አይደሉም በተጫዋች ጉዳት ምክንያት ዶሚኒክ ሶላንኬ፣ ጄምስ ማዲሰን፣ ዣን ኩሉሴቭስኪ በዚህ ክለብ ውስጥ ጉዳት ላይ የሚገኙ ተጫዋቾች ናቸው። ግን ደግሞ እነዚህ ሁሉ ተጫዋቾች ቢጎዱም በስብስብ ውስጥ ባይኖሩም ነገር ግን አሰልጣኙ ደግሞ መፍትሄ መፈለግና ለዚህ ጉዳይ መፍትሄ ማበጀት ይጠበቅባቸዋል እንጂ የተጫዋቾች መጎዳት ምናልባትም የሚያመጣው ጉዳት የሚያመጣው ኢምፓክት እንዳለ ቢሆንም ያ በጣም የሚጎዳ ነገር እንደሆነ ቢታወቅም ነገር ግን ደግሞ በዚህ ልክ ክለቡ በተከታታይ ጨዋታዎች ላይ እየተሸነፈ ነጥብ እየጣለ መምጣቱ ቅድም ያነሳሁት ነው። እንግዲህ
በኒውካስል 2-0 ተሸነፉ፣ በቼልሲ ተሸነፉ። በኋላ በቻምፒየንስ ሊግ ኮፐንሃገንን አሸንፈው ነበር። በዩናይትድ ነጥብ ጣሉ። አሁን ደግሞ በአርሰናል ተሸነፉ ማለት ነው። ከዚህ በኋላ ደግሞ እንደገና ሌሎች ከባባድ ጨዋታዎች ይመጣሉ። ከፉልሃም በድጋሚ እንግዲህ በኒውካስል የተሸነፉት ከአራቦ ካፕ ላይ ነበር። አሁን በፕሪሚየር ሊግ ይገናኛሉ ከብሬንትፎርድ ጋር፣ ከኖቲንግሃም ጋር፣ ከሊቨርፑል ጋር ተከታታይ ጨዋታዎቻቸውን ያከናውናሉ እና የዚህ ቡድን የምንመለከተው ፐርፎርማንስ አንዳችም የሚስተካከል ነገር እንዳለው ለምሳሌ አምና 17ኛ ነው የጨረሰው ምንም እንኳን ዩሮፓ ሊግን ቢያሸንፍ ግን ዘንድሮ 17ኛ ነው የጨረሰው የክለብ ቢባል ሄሲቴት አይደረግም። አሁን 9ኛ ደረጃ ላይ ይገኛል። ምናልባት ዩናይትድ ካሸነፈ ኤቨርተንን ሰኞ ዕለት ወደ 10ኛ ደረጃ ዝቅ ማለቱ አይቀርም እና አሰልጣኙም ቢሆን በፍጹም ይህንን ነገር በሌላ ነገር ላይ ለማሳበብ አልፈለጉም። አሰልጣኝ ቶማስ ፍራንክ በቃ እኔ ነኝ ኃላፊነቱን ወስዶ ለዚህ ሽንፈት ተጠያቂው እኔ ነኝ የሚል ነገር ተናግረዋል። ግን ቶተንሃም ዘንድሮም ከብዙ ጉድለቶቹ ጋር መጋፈጥ ግድ እንደሚለው የተመለከትንበት ጨዋታ ነበር እና ደግሞ በቀጣይ በቻምፒየንስ ሊጉ ከፒኤስጂ ጋር ነው የሚጫወቱት ከቻምፒየንስ ሊጉ አሸናፊ ጋር እና ይሄ ጨዋታም በጣም ከፍተኛ ፉክክር እንደሚኖረውና ክለቡም ደግሞ በጣም በእጅጉ ሊፈተን እንደሚችል በዚህ ጨዋታ ላይ በጣም በግልጽ ያየንበት ነው። በዛ ላይ ከሜዳ ውጭ የሚያደርገው ጨዋታ ነው። ቀላል ጨዋታ አይሆንም። ጨዋታው ከተጠናቀቀ በኋላ ሁለቱ አሰልጣኞች ምን አይነት ሀሳቦችን ሰጡ የሚለውን ነገር ስናይ አርቴታ እንግዲህ ጨዋታው ካበቃ በኋላ እጅግ በጣም የሚያስደስት ጨዋታ ነበር። እያንዳንዱን ጨዋታ ኢንጆይ ሳረገው ነበር። በጣም ተዘጋጅተን ነው የመጣ ነው። ከኢንተርናሽናል ብሬክ መልስ ተጫዋቾቻችን ተመልሰውልናል እና በድጋሚ ተሰባስበን በመምጣታችን እንዲህ አይነቱን ጨዋታዎች ፋይት እንድናደርግ እና ደግሞ ለትልቅ ሳምንት ለትልቅ ጨዋታ የተዘጋጀንበት ነው የሚል ሀሳብ ነው የሰጠው። የአርሰናል ደጋፊዎች እንዳያቸዋቸው ትልቅ ቲፎ አሰርተው ነበር የመጡትና ያም የተለየ ስሜት እንዳለው ነው የተናገረው እና እንደውም they were super dominant ብሎ ነው የተናገረው። በቃ በእያንዳንዱ የጨዋታ ክፍለ ጊዜ ላይ ክለባቸው ዶሚኔት አድርጎ የበላይነት ወስዶ እንዳሸነፈ እና ደግሞ የአርሰናል ደጋፊዎችን በጣም በዚህ ደስተኛ እንደሆኑና በዚህም አርሰናል ኩራት አርቴታ ኩራት እንደተሰማው ነው የተናገረው። ከዛ ውጭ ግን የኤዜንም ጉዳይ በተመለከተ አስተያየቱን ሰጥቶ ነበረ። ነገሮች የሚፈጠሩት ለምክንያት ነው፣ ነገሮች የሚፈጠሩት ለበጎ ነው እና ከኢንተርናሽናል ብሬክ መልስ የነበረውንም ነገር ተናግሯል እና 2 ቀናትን ከኛ ጋር አብሮ አልነበረም። ከዛ በኋላ ግን ከአንድ ቀን በኋላ ነው መልሶ ልምምድ ያደረገው። ግን ደግሞ በጣም ብዙ መሻሻሎችን እንዳሳየ እና ደግሞ ተጨማሪ ልምምዶችን ከዚህ በኋላ እንደሚያስፈልጉት ተናግሯል እና ለሱ በጣም ደስ ብሎኛል ብሏል። ሃትሪክ ስለሰራ ጎሎችን ስላስቆጠረ በጣም ደስ ብሎኛል ብሎ ተናግሯል አርቴታ። ከዚህ በተጨማሪ በ6 ነጥብ ስለመራቁ ነበረ የተጠየቀውና በዚህ ሊግ ብሎ ነው የጠየቀው። በዚህ ሊግ በ6 ነጥብ ልዩነት መምራት ብዙም እንትን የሚል ጉዳይ አይደለም፣ ይሄ የሚያኩራራ ነገር አይደለም ብሏል እና በጣም ወጥ መሆን ይጠበቅብናል። በእያንዳንዱ ጨዋታ ላይ ተመሳሳይ አይነት ማሸነፍ ሊኖረን ይገባል እና ስኮር ላይኑ ላይ ውጤት የሚያመጣው ማሸነፉ ወይ ደግሞ መሸነፉ አቻ መውጣቱ ነው እና ተጫዋቾቻችን ማድዌኬ እንዲሁ ደግሞ ማርቲኔሊ ተመልሰው መተውልናል። አሁንም ትልልቅ ተጫዋቾቻችንን አተናል። ሁሉም ተጫዋቾች እንዲኖሩን እንፈልጋለን ብሏል። እንግዲህ ለአርሰናል አሁን በሳምንቱ አጋማሽ ከባየር ሚዩኒክ ጋር ይጫወታል። ባየር ሚዩኒክ ትላንትና 6 ጎሎችን አስቆጥሮ ነው ያሸነፈው። በቡንደስሊጋው እጅግ በጣም ተጠባቂ ጨዋታቸውን በቻምፒየንስ ሊግ ያከናውናሉ። ከዛ ከቼልሲ ጋር ጨዋታቸውን የሚያከናውኑ ይሆናል እና እንግዲህ ይሄ በአርቴታ በኩል የተሰጠ አስተያየት ነው። ከዛ ውጪ ቶማስ ፍራንክ ከዚህ ጨዋታ ጋር አያይዞ አስተያየታቸውን ሰጥቷል። እጅግ በጣም የሚያበሳጭ ጨዋታ ነው እና ደግሞ በጣም ፔንፉል የሆነ ሽንፈት ነው፣ በጣም አሳማሚ የሆነ ሽንፈት ነው። በተፎካካሪያችን በባላንጣችን አርሰናል የተሸነፍ ነው ማለት የምፈልገው መናገር የምፈልገው ደጋፊዎቻችንን ይቅርታ መጠየቅ ብቻ ነው ብለዋል። እንግዲህ ደጋፊው ገና ጨዋታ ሳያልቅ ነው ሜዳ ለቆ የወጣውና እሳቸው ይህን ነገር ተናግረዋል። ከዛ ውጭ ግን ዓርብ ዕለት በነበረኝ ጋዜጣዊ መግለጫ ላይ ተፎካካሪ ሆነን እንደምንቀርብ በራስ መተማመን ስሜት ነበር የተናገርኩት። በጨዋታው ላይ አግሬሲቭ ለመሆን ሞክረን ነበር፣ ነገር ግን ያሰብነውን ነገር አላሳካንም ብለው ነው አሰልጣኙ የተናገሩትና እንግዲህ ምን ያክል በዚህ አይነት ሁኔታ ደግሞ መሸነፋቸው እጅግ በጣም አሳማሚ መሆኑን አሰልጣኙ ተናግረዋል ማለት ነው። እንግዲህ የፈጠራ እድላቸው በጣም ጠባብ እንደነበር ከዚህ በተጨማሪ
በጣም ይሄኛው ነገር ግን አሁን ላይ ብዙም የሚያስጨንቃቸው ነገር እንዳልሆነ አሰልጣኙ ተናግሯልና ለቶተናም ጥሩ ያልነበረ ምሽት አልፏል ማለት ይቻላል። አርሰናል ግን አሁንም ወደ ዋንጫው የበለጠ መገስገሱ ተያይዞታል። 12ኛው ሳምንት ላይ ሆኖ ከነ ማንቸስተር ሲቲ በ7 ነጥብ ከነ ሊቨርፑል በ11 ነጥብ ከቼልሲ በ6 ነጥብ ርቋል። ቀጣይ ከቼልሲ ጋር ነው የሚጫወተው። ቼልሲ አሁን እንግዲህ የአርሰናል የዋንጫ ራይቫለሪ የዋንጫ ተፎካካሪ ሆኗል። አርሰናል ይሄንን ጨዋታ የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 9 ከፍ ያደርገዋልና የቦክሲንግ ዴይ እየተቃረበ የበዓል ሰሞን ጨዋታዎች ሲመጡ አርሰናል ግን ጨዋታውን በ9 ነጥብ ሊጉን የሚመራበትን እድል ይፈጥራልና አሁን ባለው ሁኔታ አሁንም እኔ ከሀሳቤ ዝንፍ አላልኩም። አርሰናል የዋንጫ ቡድን መሆኑን አሁንም በይሳት አስረግጬ መናገር እፈልጋለሁ። ምናልባት ስለ ዋንጫ ለማውራት አሁንም ተጨማሪ ሳምንታት ማየት ይኖርብናል። ቦክሲንግ ዴይን ማየት በጣም አስፈላጊ ነገር ነው። ግን ከሌሎቹ ክለቦች መንኮታኮት ከነ ማንቸስተር ሲቲ ከነ ሊቨርፑል መንኮታኮት አንጻር ከዛ ደግሞ አርሰናል እየሄደ ያለበትን ጥንካሬ ያውም ዛሬ እንደውም ጎልም የገባበት በራሱ በዙቢሜንዲ ኳስ መቀማትና በዳቪድ ራያ ጎሉ ለቆ መውጣት ነው እንጂ በፍጹም አርሰናል ጎል የሚቆጠርበትን ቡድን አልነበረም በዚህ የጨዋታ ፐርፎርማንሱና አካሄዱና እነዚህ ሁሉ ነገሮች የሚገልጹት ክለቡን እየሄደ ያለበት ፐርፎርማንስ እጅግ በጣም የተለየ መሆኑ የሚያሳዩ ናቸው ማለት ነው። ለማንኛውም ጨዋታው በአርሰናል አሸናፊነት ተጠናቋል። ኤዜ ማን ነው ለሚለው ለቶማስ ፍራንኩ ጥያቄ ምላሽ ተሰጥቷል። በዚህ ጨዋታ ላይ በኤዜ ሃትሪክ አማካኝነት ኤዜ ከ47 ዓመታት በኋላ ሃትሪክ ሰርቷል። አርሰናል አሁንም ለፕሪሚየር ሊጉ ዋንጫ ጥያቄ ከ21 ዓመታት በኋላ መገስገሱን ቀጥሎበታል። የሰሜን ለንደን አለቃ የሰሜን ለንደን የበላይ መሆኑን ያስመሰከረበት ጨዋታ ነው። ቀጣይ ደግሞ የለንደን አለቃ ነው ወይ የሚለውን ለማስመስከር ከምዕራብ ለንደኑ ክለብ ቼልሲ ጋር ጨዋታውን ያከናውናል። ይህንን ጨዋታ ያሸንፋል ወይ አብረን እንመለከተዋለን። እንግዲህ በተመለከትኩት መሰረት አንድ አድማጭ ብቻ ነው ውጤቱን በትክክል የገመተው ማለት ነው። አባይ ኪንግ የተባለ አድማጫችን የሞባይል ካርድ ተሸላሚ ይሆናል። በውስጥ መስመር ላይ ልታስቀምጥልን ትችላለህ አድራሻህን። የካርድ ሽልማቶቻችን ሌሎች ሽልማቶቻችንም እንደ ፈጣሪ ቅዱስ ፈቃድ ይቀጥላሉ። ጨዋታውን እንዴት አያችሁት? የአርሰናልስ ግስጋሴ ከዚህ በኋላ በምን ያክል ርቀት ሊቀጥል ይችላል? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። አሁን ግን አርሰናል በ29 ነጥቦች ሊጉን በ6 ነጥብ ልዩነት መምራት የጀመረበትን የጨዋታ የምሽት ማሸነፍ ተመልክተናል ማለት ነው።